ዛሬ ሮብ ነው እላለሁ። እንዴት ያስጠላል! ምን አስቀያሚ ቀን ነው! በቃ ምንድነው ዛሬ የማደርገው? ቀኑ ያስጠላኛል። ከዛ ተነስቼ መስኮት ስከፍት ቀኑን አየውና በጣም የሚደብር ቀን ነው ዛሬ ብዬ ጀምራለሁ። ቀኑ ገና ከጅማሬው ጀምሬያለሁ። ከዛ ትናንትና ያናደዱኝ ሰዎች ይመጡብኛል። የጥላቻ ሀሳብ ይመጣብኛል። የቂም ሀሳብ ይመጣብኛል። በጥላቻ ሞላለሁ፣ በመሸነፍ ሞላለሁ። አንዱ አማራጭ እሱ ነው። በኔጌቲቭ ቲንኪንግ ለመዋል እጀምራለሁ ቀኑ። ሁለተኛው አማራጭ ግን እኔ በነገራችን ላይ ፖዚቲቭ ቲንኪንግ በጣም ነው የማምንበት። አሁን ብዬ ኢንቴንሽናሊ ፖዚቲቭ ቲንኪንግን እለማመዳለሁ። ፖዚቲቭ ቲንከር ለመሆን ነው የምሞክረው። አሁን የማደርገው ምንድን ነው? በግሌ ጠዋት እነቃለሁ፣ አልጋዬ ላይ እያለሁ አመሰግናለሁ። ምክንያቱም በጣም ብዙ ነገር ተደርጎልኛል። ስልኬን ሳየው ሳይለንት አድርጌው ከሆነ ስልኮች አልተደወሉልኝም ሌሊት። ምን ማለት ነው? መርዶ የለም፣ የሆነ ዘመድ ያልሞተም፣ እህቶቼ ታመው አልተደወልልኝም። አትሊስት በቃ ሰላም ነው። አም ግሬትፉል። አንዱ የፖዚቲቭ ቲንኪንግ ክፍል ግሬትፉልነስ ነው። ከዛ መነሳት መቻለ፣ በጤንነት እንቅልፍ ተኝቼ ማደሬ፣ ታንክፉል እሆናለሁ፣ ግሬትፉል እሆናለሁ እና ቀኑ እንደዛ ጀምራለሁ። እኔ ፀሐይ እወዳለሁ። አንዱ ኢትዮጵያ ውስጥ የምኖርበት ምክንያት እኔ ፀሐይ ይመስል እንዳንተ ነው። ፀሐይ ትንጭል ደመና ብዙ አድናቂ አይደለሁ፣ ይጨንቀኛል። ይኸውልሽ እንደኔ ነሽ ማለት እኔ ፀሐይ ሳይ ስሜቴ ላይ የሚያመጣው ነገር ልክ የጠዋት ፀሐይ ሳይ በጣም ውስጤ ደስ ይለዋል። ደመና ደግሞ የሚወዱ ሰዎች አሉ። ስለዚህ ጠዋት ፀሐዩን ሳይ አመሰግናለሁ፣ ደስ ይለኛል። እንዴት የሚያምር ቀን ነው እላለሁ። ዋት ኤ ቢዩቲፉል ዴይ እላለሁ። አሁን ብዬ ነው ግን የምለው፣ እንደዛ አስባለሁ። በጣም የሚያምር ቀን ነው፣ እውነት የሚያምር ቀን ነው። እኔ የማልወደው አይነት ቀን ከሆነ አሁን እንዳልሽው ዳመና ከሆነ ጭልምልም ካለ እንደዛ የሚወዱ ሰዎች አሉ። እንደዛም ከሆነ ምን እላለሁ? እንዴት የሚያምር ዳመና ነው፣ እንዴት ያምራል ዳመናው። ዝናብ እየዘነበ ከሆነ እንዴት ቆንጆ ዝናብ ነው እላለሁ። አሁን ይሄ ምንድን ነው? የማትወጂውን ነገር ለውጠሽ ፖዚቲቭ ሆነሽ ስታዩ ማለት ነው። ስለዚህ በጣም ቆንጆ ዳመና ነው፣ በጣም ደስ የሚል ዝናብ ነው ብዬ አስባለሁ። አሁን ፖዚቲቭ ቲንከር ነኝ። ቀኑን አሁን ዋጅቼዋለሁ። ቀኑ ተባርኳል። እኔ በአስተሳሰቤ ቀኑ ቆንጆ ሆኖ እንዲውል ኦልሬዲ ወስኛለሁ በሀሳቤ። ፖዚቲቭ ቲንኪንግ አሁን ሁሉም እንግዲህ አስተሳሰቦች አባት ስላላቸው ከአባትየው ልጀምር። የፖዚቲቭ ቲንኪንግ ወይም የቀና አመለካከት አባት የሚባሉት ኖርማን ቪንሰንት ፐርል የሚባሉ ሰዎች ናቸው። ኖርማን ቪንሰንት ፐርል ይባላሉ። አሜሪካዊ ናቸው። እኚህ ሰውዬ ማስተማር የጀመሩት አሜሪካ ከገጠማት ግሬት ዲፕሬሽን ከሚባለው ከሁለተኛው ዓለም ጦርነት በኋላ ከፍተኛ ኢኮኖሚ ክራይሲስ የነበረበት አሜሪካ በጣም የወረደችበት ጊዜ፣ ህዝቡ ዲፕሬስድ የነበረበት ጊዜ፣ በጣም ሐዘን ውስጥ የነበረበት ጊዜ። በአሜሪካ ታሪክ እንደዛ ሆኖ አያውቁም። ይሄ የተትረፈረፈ የምታወቂው አሜሪካ ሳይሆን ችግር ውስጥ የገቡበት ህዝቡ ተስፋ የቆረጠበት ጊዜ ነበር። በዚህ ዘመን ይህ ኖርማን ቪንሰንት ፐርል የሚባሉት የፖዚቲቭ ቲንኪንግ አባት የሚባሉት ሰው ተነሱ እና ማስተማር ጀመሩ። የሚያስተምሩት ምንድን ነው? ተስፋ አለ፣ ነገሮች ይለወጣሉ፣ አሜሪካ ታድጋለች፣ ፕሮስፐር ታደርጋለች፣ የአሁኑን ጨለማ አትመልከቱ፣ ነገ መልካም ይሆናል፣ ደግሞ አምላክ ይጎበኘናል እያሉ በጣም ያስተምሩ ነበር እና የብዙ ፕሬዚደንቶች ጓደኛ ነበሩ። የሮናልድ ሬገን የቅርብ ሰው ነበሩ። የጆርጅ ቡሽ የቅርብ ሰው ነበሩ። የጌራልድ ፎርድ የቅርብ ሰው ነበሩ። የሪቻርድ ኒክሰን የቅርብ ሰው ነበሩ። ፕሬዚደንቶቹ ያስጠጓቸዋል። ለመሰለሽ የሚያስጠጓቸው ፕሬዚደንቶቹ አጠገባቸው ፖዚቲቭ የሆነ ሰው ይፈልጋሉ። አይዞህ የሚላቸው እዚህ ኔጌቲቭ ሆኖ ጉዳችን ፈላ የሚላቸው ሳይሆን ነገ እኮ መልካም ነው የሚሆነው፣ ጥሩ እኮ ይሆናል፣ ይሄ ጨለማ እኮ ይበራል፣ ክፉ ነገር እኮ ይወገዳል የሚል ሰው ያስፈልጋቸው ነበር እና በኋላ ስለሳቸው ዶክመንተሪ ሲሰራ እነዚህ ሁሉ ፕሬዚደንቶች መስክረውላቸዋል ለኖርማን ቪንሰንት ፐርል። እንደውም ሲመሰክሩላቸው አሜሪካ ከታላቁ ዲፕሬሽን ለመውጣት ከግሬት ዲፕሬሽን ለመውጣት በጣም አስተዋጽኦ ያደረጉ ሰው
ኖርማን ቪንሰንት ፐርል ናቸው ብለው መስክረውላቸው። አሁን ፖዚቲቭ ቲንኪንግ ምንድን ነው ስንል ሀሳብ አለን፣ ሁላችንም እናስባለን አይደል? እና ስናስብ ምን ይባላል? አንድ ጥናት በቀን ውስጥ 60 ሺህ ሀሳቦች አእምሯችንን ክሮስ ያደርጋሉ። 60 ሺህ ሀሳቦች በአንድ ቀን የተለያዩ ሀሳቦች ይመጡብኛል። ከነዚህ ሀሳቦች ግን ይዤ እማሰላስለው ሀሳብ ይኖራል። ሜዲቴት የማደርገው ዱዌል የማደርግበት የምቆይበት የማሰላስለው ሀሳብ ግን ከነዚህ ውስጥ ይኖራል። እና የትኛውን ሀሳብ መርጠሽ ነው የምታሰላስየው ነው ፖዚቲቭ ቲንኪንግ እና ኔጌቲቭ ቲንኪንግ። የጭንቀት ሀሳብ ላስብ እችላለሁ። የጭንቀት ሀሳብ ማለት እንደዚህ ቢሆንስ፣ እንዲህ አይነት ችግር ቢፈጠርስ፣ ይሄ ነገር ባይሳካስ፣ ባይሆንስ ብዬ ዝም ብዬ ለማቋረጥ በአእምሮዬ እሱን ላስብ እችላለሁ። የጥላቻ ሀሳብ ላስብ እችላለሁ። አንድ ሰውዬ ጉዳት ያደረሰብኝን ሰውዬ እያሰብኩት ሄትሬድ ያርጉኝ እየተብሰለሰልኩኝ በንዴት በቂም በጥላቻ ረዥም ሰዓት ይህንን ላስብ ይችላል። ስለዚህ ጭንቀት ሊሆን ይችላል፣ የጥላቻ ሊሆን ይችላል። ሀሳቢ ያለ መከናወን አይሆንም እኮ ምንም አይሳካም፣ የሚሆን ነገር አይደለም፣ ጨለማ ነው፣ በቃ አይሳካም የሚል ሀሳብ ላስብ ይችላል። ወይም ደግሞ የመሸነፍ ሀሳብ አይሳካ፣ ድሮ ስለ እኔ መች ይሳካልኛል፣ መች ይሆንልኛል ብዬ ላስብ ይችላል። እነዚህ ሀሳቦች ኔጌቲቭ ቶቶች ናቸው። እነዚህን ደግሞ ማሰቤ ኔጌቲቭ ቲንኪንግ ነው። የጥላቻ፣ የንዴት፣ የቂም፣ የመሸነፍ፣ ያለመከናወን ሀሳቦችን ሳስብ ይሄ ኔጌቲቭ ቲንኪንግ ነው። በእሱ ተቃራኒ ደግሞ የፖዚቲቭ ቲንኪንግ ሰዎችን ሳስብ በፍቅር አስባቸዋለሁ፣ በፍቅር አስባቸዋለሁ። ነገ መልካም ይሆናል ብዬ አስባለሁ። ያለሁበት ተቃራኒ የሆነ አሁን ያለሁበት ጭንቀት ውስጥ ብሆን፣ አሁን ያለሁበት ነገር በጣም የሚያስፈራ ቢሆን ግን ነገ መልካም ይሆናል፣ ይሳካልኛል፣ ይሆንልኛል ብዬ ደግሞ አስባለሁ። ስለ ሰዎችም ማስበው መልካም ይሆናል፣ ስለ ነገ ማስበው መልካም ይሆናል። ስለ እያንዳንዱ ነገር ማስበው ፖዚቲቭ ነው፣ አቃንቼ ነው ማስበው እና የሰላም ሐሳብን አስባለሁኝ። አሁን ምንድነው መምረጥ እንችላለን። የምናስባቸውን ነገሮች መምረጥ እንችላለን። የአንድ ቀን ዝም ብሎ ውሏችንን እንመልከት። ጠዋት ተነሳው፣ ቀኑ ሮብ ነው እንበል። ልክ አልጋዬ ላይ ሆኜ ሳልወርድ ሁለት አማራጮች አሉ። ፖዚቲቭ ቲንከር ከሆንኩና ኔጌቲቭ ቲንከር ከሆንኩ። ኔጌቲቭ ቲንከር ከሆንኩ ዛሬ ሮብ ነው እላለሁ። እንዴት ያስጠላል፣ አስቀያሚ ቀን ነው። በቃ ምንድነው ዛሬ ማድረገው? ቀኑ ያስጠላኛል። ከዛ ተነስቼ መስኮት ስከፍት ቀኑን አየውና በጣም የሚደብር ቀን ነው ዛሬ ብዬ ጀምራለሁ። ቀኑ ገና ከጅማሬው ጀምራለሁ። ከዛ ትናንትና ያናደዱኝ ሰዎች ይመጡብኛል፣ የጥላቻ ሀሳብ ይመጣብኛል፣ የቂም ሀሳብ ይመጣብኛል። በጥላቻ እሞላለሁ፣ በመሸነፍ እሞላለሁ። አንዱ አማራጭ እሱ ነው። በኔጌቲቭ ቲንኪንግ ለመዋል እጀምራለሁ ቀኑ። ሁለተኛው አማራጭ ግን እኔ በነገራችን ላይ ፖዚቲቭ ቲንኪንግ በጣም ነው የማምንበት። አሁን ብዬ ኢንቴንሽናሊ ፖዚቲቭ ቲንኪንግን እለማመዳለሁ። ፖዚቲቭ ቲንከር ለመሆን ነው የምሞክረው። አሁን የማደርገው ምንድን ነው? በግሌ ጠዋት እነቃለሁ፣ አልጋዬ ላይ እያለሁ አመሰግናለሁ። ምክንያቱም በጣም ብዙ ነገር ተደርጎልኛል። ስልኬን ሳየው ሳይለንት አድርጌው ከሆነ ስልኮች አልተደወሉልኝም ሌሊት። ምን ማለት ነው? መርዶ የለም፣ የሆነ ዘመድ ያልሞተም፣ እህቶቼ ታመው አልተደወልልኝም። አትሊስት በቃ ሰላም ነው። አም ግሬትፉል። አንዱ የፖዚቲቭ ቲንኪንግ ክፍል ግሬትፉልነስ ነው። ከዛ መነሳት መቻሌ፣ በጤንነት እንቅልፍ ተኝቼ ማደሬ፣ ታንክፉል እሆናለሁ፣ ግሬትፉል እሆናለሁ እና ቀኑ እንደዛ ጀምራለሁ። እኔ ፀሐይ እወዳለሁ። አንዱ ኢትዮጵያ ውስጥ የምኖርበት ምክንያት እኔ ፀሐይ ይመስለኛል። እንዳንተ ነኝ። ደመና ብዙ አድናቂ አይደለሁ፣ ይጨንቀኛል። ይኸውልሽ እንደኔ ነሽ ማለት እኔ ፀሐይ ሳይ ስሜቴ ላይ የሚያመጣው ነገር ልክ የጠዋት ፀሐይ ሳይ በጣም ውስጤ ደስ ይለዋል። ደመና ደግሞ የሚወዱ ሰዎች አሉ።
ስለዚህ ጠዋት ፀሐዩን ሳይ አመሰግናለሁ፣ ደስ ይለኛል። እንዴት የሚያምር ቀን ነው እላለሁ። ዋት ኤ ቢዩቲፉል ዴይ እላለሁ። አሁን ብዬ ነው ግን የምለው፣ እንደዛ አስባለሁ። በጣም የሚያምር ቀን ነው፣ እውነት የሚያምር ቀን ነው። እኔ የማልወደው አይነት ቀን ከሆነ አሁን እንዳልሽው ዳመና ከሆነ ጭልምልም ካለ እንደዛ የሚወዱ ሰዎች አሉ። እንደዛም ከሆነ ምን እላለሁ? እንዴት የሚያምር ዳመና ነው፣ እንዴት ያምራል ዳመናው። ዝናብ እየዘነበ ከሆነ እንዴት ቆንጆ ዝናብ ነው እላለሁ። አሁን ይሄ ምንድን ነው? የማትወጂውን ነገር ለውጠሽ ፖዚቲቭ ሆነሽ ስታዩ ማለት ነው። ስለዚህ በጣም ቆንጆ ዳመና ነው፣ በጣም ደስ የሚል ዝናብ ነው ብዬ አስባለሁ። አሁን ፖዚቲቭ ቲንከር ነኝ። ቀኑን አሁን ዋጅቸዋለሁ። ቀኑ ተባርኳል። በአስተሳሰቤ ቀኑ ቆንጆ ሆኖ እንዲውል ኦልሬዲ ወስኛለሁ በሀሳቤ። ከዛ በኋላ ዛሬ ደግሞ የሚገርም ነገር ነው የሚሆነው። ዛሬ ገርምሽ እላለሁ something good is going to happen, something good is going to happen። ዛሬ የሚሆን ነገር ጥሩ ነገር ይሆናል። ዛሬ በጣም ደስ ብሎኝ ነው የምውለው፣ በጣም ተሳክቶልኝ ነው የምውለው። ደግሞ ያልጠበቅኩት መልካም ነገር ይሆናል ዛሬ ብዬ አስባለሁ። ይሄ ፖዚቲቭ ቲንኪንግ ነው። ፖዚቲቭ ቲንኪንግ ወይም ቀና አስተሳሰብ መጀመሪያ ስለ ፈጣሪ ያለን አመለካከት አለ። ስለ ፈጣሪ የምናስበው አመለካከት አለ። ምንድን ነው የምናስበው? ስለ እሱ፣ ስለ እግዚአብሔር ወይም ለሙስሊሞች ስለ አላህ ምንድን ነው የምናስበው? እግዚአብሔር ማለት ሰማይ ላይ ተቀምጦ የሚፈርድ የማይራራ የፈለገውን ነገር የሚያደርግ እንደፈለገ የሚቀጣ ስህተት እየፈለገብኝ አንተ እንዲያደርግሃል ብሎ እኮ የሚቀጣኝ በቃ ቀጪ፣ እንደዛ አድርጌ ላስበው እችላለሁ። አንድ ነው፣ ኔጌቲቭ ቲንኪንግ ነው። በሁለተኛው ግን እግዚአብሔር መልካም፣ ደግ፣ የሚወደኝ የሚራራልኝ አምላክ፣ ይቅር የሚለኝ ሳጠፋ ሊያግዘኝ ፈቃደኛ የሆነ ሊባርከኝ ፈቃደኛ የሆነ አድርጌ ደግሞ ላስብ እችላለሁ። ፖዚቲቭ ቲንኪንግ። ስለ ሰው ልጆች ሰው ክፉ ነው ብዬ ላስብ እችላለሁ። ሰው በጣም ክፉ ነው ብዬ ላስብ እችላለሁ። ስለዚህ ሰው ባየሁ ቁጥር መንገድ ላይ ሰው ክፉ ነው ብዬ ነው የማስበው። ሁለተኛው አማራጭ ግን ሰዎች ሁሉ መልካም ናቸው፣ ሰዎች መልካም ናቸው፣ ጥሩ ናቸው፣ ያለፉበት መንገድ ነው የሚለውጣቸው እንጂ ሰዎች መልካም ናቸው ብዬ ላስብ እችላለሁ። ያ ሚስ አንደርስታንድ ከማድረግ ይጠብቀኛል። አንድ ጊዜ ምን ሆነ፣ የት እንዳነበብኩት አላስታውስም፣ ግን ባቡር ውስጥ ነው እና ባቡር ውስጥ አንድ አባት አለ፣ 3 ልጆች አሉት። 3 ልጆቹ በጣም ይሯሯጣሉ። ባቡር ውስጥ በጣም ይጮሃሉ፣ ይሯሯጣሉ እና በኃይል ይረብሻል። ባቡር ውስጥ ያለው ሰው በጣም ተረብሿል። እነሱ ካርት ውስጥ ያለው በጣም ተረብሿል። ይጮሃሉ፣ እርስ በርሳቸው ይጣላሉ። 3 ልጆች ናቸው። በጣም እንትን ይላሉ። ከዛ ሰው ሁሉ ኢሪቴትድ ሆኗል። አንዱ ሰው በጣም ተበሳጨ። መጽሐፍ እያነበበ ነበር እና ተነሳና የልጆቹ አባት አለ ዝም ብሎ ተቀምጦ፣ ልጆቹ ይጣላሉ፣ ይጮሃሉ። በኋላ ያኛው ሰው እየተነሳና የልጆቹን አባት አንተ ስነ ስርዓት የለህም እንዲ ያለው፣ ልጆች እንደዚህ ሲጮሁ ሲሯሯጡ እንዴት ዝም ትላለህ? አትናገራቸውም እንዴ አለው። ከዛ አባትየው ቀሳልና ምን መሰለህ አለው፣ አሁን የምንመጣው ከሆስፒታል ነው የምንመጣው አለው። ከ1 ሰዓት በፊት እናታቸው ሞተች አሉ። ያንን ኒውስ ሰምተው ነው እየመጣን ያለነው። ሐዘኑን እንዴት እንደሚያስተናግዱት አያውቁም ልጆቹ። እኔን አም ዲፕረስድ፣ እነሱም ደግሞ ያንን የገጠማቸውን ሐዘን እንዴት እንደሚገልጹት አላወቁም። ልጆች ናቸው። ለዚህ ነው ሲጮሁ የምታያቸው፣ ለዚህ ነው ሲጣሉ የምታያቸው። የእናታቸውን ሞት ሰምተን የመጣ አለው። አሁን ይህ ሰውዬ ምንድን ነው የሚሰማው? መጀመሪያ መሰለው ምንድን ነው? ኬርለስ የሆነ አባት፣ ልጆቹን ማይቆጣጠር፣ ልጆቹን ማይቀጣ፣ እንደዛ አድርጎ ነበር የተመለከተው። ስለዚህ ሚስ አንደርስታንድ አደረገ። ሊጣላውም ይችል ነበረ። በኋላ ግን ያንን ሲሰማ በጣም አዘነ። እዛ ውስጥም የነበሩት በሙሉ በጣም አዘኑ። ፖዚቲቭ ቲንኪንግ ምን ይረዳሻል? ሰዎችን ሚስ አንደርስታንድ እንዳታረጊያቸው ይረዳሻል። ስለዚህ አስቀድሞ ማይንድ ሴት ስለሆነ ስለ አምላክ ያለኝ አመለካከት፣ ስለ ሰዎች ያለኝ አመለካከት፣ ስለ ሕይወት ያለኝ አመለካከት
ላይፍ ኢዝ ጉድ፣ መልካም ነው። የምድር ኑሮ ጥሩ ነው። ሰዎች ሊያበላሹት ይችላሉ። ሰይጣን የሚባል ክፉ አለ። የምድር ኑሮ ግን ጀነራሊ ጥሩ ነው ብዬ አስባለሁ።